የታዋቂዋ አትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን ትላንት በሰይፉ ላይ ምላሽ ሰጥቷል። እጅግ አነጋጋሪ ጉዳዮችን አንስቷል። ገለቴ እንደምታስታውሱት በሰይፉና በተለያዩ ሚዲያዎች ቀርባ በርካታ ኢትዮጵያውያን እናስለቅሳለች፣ ምን አይነት ሰው ቢሆን ነው በዚህ ልክ ግፍ የሚሰራባት የሚሉ ሀሳቦች ሲንሸራሸሩ ነበር። አንዳንዶች ደግሞ ግዴላችሁም ከሱ ወገንም ያለውን እውነት እንስማ፣ እንጠብቅ፣ የተቃረነ ሀሳብ ሊኖር ይችላል የሚሉ ሀሳቦችንም ሲያንጸባርቁ ነበር። ትላንትና ግን የገለቴ ቀድሞ ባለቤት ያወጣው መረጃ ብዙዎችን ወደ መሀል እንዲመጡ ያደረገ ነው። ስለ 11 መሬት ሽያጭ በፍጹም ከእውነት የራቀ ውሸት ነው የሚል ሀሳብ አንስቷል። የመኪኖቹንም ጉዳይ የተሳሳተ በፍጹም ከሀቅ የራቀ ነው። አንዱን መኪና እየሸጥን አንድ እየገዛን ነው እንጂ በፍጹም 5 መኪናም አልነበረንም የሚል አስተያየት ነው የሰጠው። የገለቴ ቡርቃ ባለቤት እንግዲህ በህይወቴ ያሰጋኛል ብላ የገለጸችውንም ጩኸቴን የነጠቀችው እኔ ነኝ እንጂ በብዙ መልኩ ዋጋ እየከፈልኩ ያለሁት አሁንም ዋጋ እየከፈልኩ ነው። በፍጹም እንደዚህ አይነት ሀሳብም ጥቃትም ከኔ በኩል ተሰንዝሮ አያውቅም። ይልቅ በእሷ በኩል ለህይወት የሚያሰጉ ብዙ ጥቃቶች ደርሰውብኛል፣ አሁንም እየደረሱኝ ነው የሚል ሀሳብ አንስቷል። የኢትዮጵያ ህዝብ በተሰራጨው መረጃ እጅግ የተዛባ መረጃ አግኝቷል። እውነታውን ግን ለማወቅም የኔንም ሀሳብ የኔንም ድምፅ ማድመጥ ያስፈልጋል። አንዳንድ ማህበራዊ ሚዲያዎች በተሳሳተ መልኩ ህዝቡን አሳስተውታል። ስለዚህ የደቦ ፍርድ ይቅር፣ እጅግ ልቤ ተሰብሯል በተፈጠረው ነገር የሚሉ ጠቅለል ያሉ ሀሳቦችን አንስቷል። አትሌት ገለቴ ቡርቃ በዚህ ጉዳይ ላይስ ምን አለች? ከባለቤቷ ምላሽ በኋላ የሰጠቻቸው ሀሳቦች አሉ ወይ የሚሉ አስተያየቶችም በዚህ ፕሮግራም ተካተዋል። በርካታ ጉዳዮችን እና ከሰይፉ ሾው ላይ ከቀረበ በኋላ የተለያዩ ሰዎችንም ሀሳብ እናንጸባርቃለን። በዚህ ፕሮግራም ጭላሎ ቲዩብ ነው። ይህንን ቲዩብ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ እንጋብዛችኋለን። ብዙ ጊዜ እውነት ካለ ምንም ችግር የለውም። እውነቱ ሳይረጋገጥ ግን ብዙ ሰዎችን በዙሪያ ያሉት ሰዎች ማጥቃት አግባብ አይደለም ብዬ በጣም አምናለሁ። በዚህም በጣም አዝኛለሁ። ለወደፊቱም ባይሆን ደስተኛ ነኝ። እባካችሁ ከዚህ ድርጊታችሁ ታቀቡላለሁ። አንድ ለማህበረሰቡ ለኢትዮጵያ ሕዝብ ደግሞ እባካችሁ ይሄ አሁን ያለው ነገር በዛ ልክ አይደለም፣ እውነታው ሌላ ነው። እንግዲህ የታዋቂው አትሌት ገለቴ ቡርቃ ጉዳይ የተወሰነ ቀናት አስቆጥሯል፣ መነጋገሪያ ሆኗል። ለሀገር ባለውለታ ነች። በሩጫው መድረክ ኢትዮጵያን ካስጠሩ አንጋፋ አትሌቶች መካከል አንዷ ነች። ድንገት ብቅ ብላ በህይወቷ በቀድሞ ባለቤቷ የገጠማት እጅግ አሳዛኝ የህይወት ታሪኳን ባካፈለችበት ጊዜ በርካቶች አብረዋት አልቅሰዋል፣ መረጃዎቿን አንሸራሽረውታል። ምን አይነት ግለሰብ ነው እንደዚህ አይነት ክፉ ነገር በባለቤቱ ላይ የሚሰራው በሚል በቁጭት ሲነጋገሩበት ነበር። የአትሌቲክስ ፌዴሬሽን ጭምር በማግስቱ መግለጫ እስኪሰጥበት የፖሊስም በዚህ ጉዳይ ላይ ተሳትፎ እስኪያደርግ በፖሊስ ተይዟል አልተያዘም የሚሉ ሀሳቦች የተንሸራሸሩበት ነበር። በሌላ ጎኑ ደግሞ ትክክል አይደለም ይሄ ባካችሁ የሁለቱንም ወገን አድመጠን ባላንስ እናድርግ የሚሉ ሀሳቦችም ነበሩ። እንግዲህ 11 መሬቶችን መንግስት የሸለመኝን በተለያየ ጊዜ ያፈራሁትን ሀብት ባለቤት ያጭበርብሮኛል፣ ባንክ የነበሩኝን ብሮቼንም ወስዶ ባዶ አሳጥቶኛል፣ መኪኖቼንም ሸጦብኛል፣ አሁን ቤቴ ውስጥ ነው ያለሁት፣ ይባስ ብሎ አሁን ያለችውን ብቸኛ ቤቴን ሊሸጥብኝ ነው፣ እንግዲህ ጎዳና ልወጣ ነው በሚል እጅግ በሚያሳዝን ልብ በሚሰብር መልኩ እያለቀሰች ነው ሚዲያ ላይ የገለጸችው። ይሄ ደግሞ እንዴት ይሆናል በሚል በቁጣ ነበር የኢትዮጵያ ሕዝብ መረጃውን ሲቀባበል የነበረው። ከዛ በኋላ እንግዲህ ትላንትና እውነታው ምንድን ነው አንተስ ጋር ምን አለ በሚል ሰይፉ ላይ የቀረበው የቀድሞ ባለቤቷ ታደለ ገብረመድህን በፍጹም የተሳሳተ ነው ብሏል። 11 መሬት ሸጦብኛል ያለችው እናንተ መጠየቅ ነበረባችሁ። ቤቶቹ የት ነው ያሉት? ስንት ተገዙ? ስንት ተሸጡ? የሚሉ መረጃዎች መጠየቅ ነበረባቸው። በደምሳሳው 11 መሬት ሸጠብኝ ብላ ስትገልጽ መታመን የለበትም። ይሄ ከእውነት የራቀ ነው። በፍጹም 11 መሬትም ኖሮን አያውቅም። ይህንንም እኔ አልፈጸምኩትም በሚል ሀሳብ ሰጥቷል። ከ5 መኪኖች ጋር የተያያዘውንም ጥያቄ በጣም የሚገርም ጥያቄ ነው። ይሄም እንዴት 5 መኪና እኔ እሸጣለሁ? 5 መኪናም ኖሮን አያውቅም ይላል የቀድሞ የገለቴ ቡርቃ ባለቤት ታደለ። በእርግጥ የተለያዩ መኪኖችን እንገዛለን፣ እንሸጣለን፣ አንዱን በመግዛት አንዱን በመሸጥ ውስጥ ምናልባት ያንን ቆጥራ ከሆነ ይሆናል እንጂ ቤታችን ውስጥ 5 መኪና ቆሞ ማያቅ
አንድ እንሸጣለን፣ አንድ እንገዛለን። ይሄ ስናረገው የነበረ ነው። ስለዚህ በፍጹም ይሄም ከእውነት የራቀ ነው የሚል ሀሳብ አንስቷል። በተለያየ ጊዜ በፍርድ ቤት ሲደረጉ የነበሩ ክርክሮች አሉ። የእውነታው ማሳያ ፍርድ ቤት በተደጋጋሚ የወሰናቸው ውሳኔዎችን ማየት ብቻ በቂ ነው። እኔ ምን ስለሆንኩ ነው ፍርድ ቤት የሚፈርድልኝ? ስለዚህ እስከ ሰበር ድረስ የደረሱ በፍርድ ቤት የተወሰኑ እውነታነታቸው ተረጋግጦ የተወሰኑ ጉዳዮች አሉ። እነዛን ማጣራትና ማየት በቂ ነው። እውነት እኔ ጋ ስላለች ነው ፍርድ ቤት እስከ ሰበር ሄዳለች። ፍርድ ቤት ለእኔ የወሰነልኝ እውነት እኔ ጋ ስላለች፣ ስለዚህ የምታነሳቸው ነጥቦች ገለቴ ቡርቃ ከእውነት የራቁ ሐሰት ናቸው በማለት ገልጿል። ሌላው ለእናቱ ቤት ገዝቼ ነበር፣ ያንንም በ200 ሺህ ብር ሸጧል የሚለው ሀሳብ በሰይፉ ቀርቦለት ነበር። የገለቴ ባለቤት ለምን እኛስ ለእሷ እናት ያደረግነውን አልተወራም? ለቤተሰቦች ያረኩትን ነገር እንዴት አልተነሳም? ሻሸመኔ ላይ የገዛንላቸው ቤት አላነሳችውም? እሱን በፍቅር እና በስጦታ ማድረጋችንን ብታነሳ ጥሩ ነው። ያንን በማድረጋችን ቀድመን ለእሷ እናት በማድረጋችን በዛ በመደሰቷ እኔም ለአንተ እናት ይህንን ላድርግ ብላ ያለችው ነው እንጂ በፍጹም ከእሷ ፍላጎትና ከእሷ ሀሳብ ውጪ የሆነ ነገር የለም። በፍቅር የሰጠችውን ቤት በዚህ መልኩ መጠየቋ እጅግ የሚያስተዛዝብ ነው ብሏል። የቀድሞ የገለቴ ቡርቃ ባለቤት ማለት ነው። እንግዲህ አሁን ቤት ውስጥ ነው ያለሁት፣ በፍራቻ ውስጥ ነኝ ያለሁት፣ ለህይወት የምሰጋለሁ የሚል ሀሳብ ማንሳቷም እንዴት ከህግ በላይ ቢሆን ነው የሚለው ሀሳብ ሲንሸራሸር ነበር። ብዙዎችንም ያስቆጣው ይህ ሀሳብ የገለቴ ሀሳብ ነበር። ይህ በፍጹም ከእውነት የራቀ ነው። በርካታ ጊዜ በህይወቴ ላይ ጥቃቶች ደርሰውብኛል። በሽጉጥ ማስፈራራት፣ ተተኩሶ መሳት ሁላ የደረሰብኝ እኔ ነኝ። የኔን ጩኸት ነው ለህዝቡ ያስተጋባችሁ። ጩኸቴን የተቀማሁት እኔ ነኝ እንጂ የሞት አደጋ እያንዣበበብኝ ያለው በርካታ ጥቃቶች በተደጋጋሚ የተሰነዘረብኝ። ስለዚህ ጩኸቴን ነው የቀማችሁ። በጣም የማዝንበት ጉዳይ ነው። በዚህ መልኩ ይሄንን ባልገልጽ ደስ ይለኝ ነበር። ይሄ የኔ ችግር ነው እንጂ እሷ ችግር አይደለም፣ ጩኸቴን ነው የቀማችኝ በሚል ሀሳቡን ሰንዝሯል። እንግዲህ ገለቴ ቡርቃና ባለቤቷ ታደለ ገብረመድህን የተገናኙት 1997 ዓ.ም ስቴዲየም አካባቢ እንደሆነ ይናገራል። ያኔ እሱ የላዳ ሹፌር ነበር። አገልግሎት በመስጠት ሂደት ውስጥ ነው መግባባት የተፈጠረው። ፍቅሩም እየዳበረ የመጣው እንግዲህ በመላመድ ውስጥ የተፈጠረ ነው በሚል ገልጿል። 10 ዓመት በትዳር ቆይተዋል። እንግዲህ ደብዳቤ አስቀምጦልኝ ነው የሄደው ጸበል ሄጃለሁ ብሎ ያለችውም ከእውነት የራቀ ነው። ከውጭ ስትመጣ ሰው እንዲቀበላት አድርጌ መልእክት አስቀምጬ ሄጃለሁ። ምክንያቱም ይህንን ያደረግኩት በተደጋጋሚ በእሷ ህይወት ውስጥ ከፍታና ዝቅታን አይቻለሁ። በሩጫዋ ላይ ትልቅ ድርሻ አለኝ። ጠዋት ትሬኒንግ ስትሄድ፣ ከሰዓትም ትሬኒንግ ስትሄድ አብሬያት ነው ያለሁት። በዚህ ሂደት ውስጥ ግን አንዳንድ አለመግባባቶች መፈጠር ጀመሩ። ሀሳቦች አትቀበልም፣ ትበሳጫለች። ስለዚህ በተፈጠሩት አለመግባባቶች ደግሞ እኔ ሁል ጊዜ በሳጭ ነበር። ለምን የሚለው ጥያቄ ጭንቅላቴ ይፈጥራል። ስለዚህ ይሄ ትዳር እውነተኛ ነው አይደለም የሚለውን ለማረጋገጥ ሰከን ብዬ ወደ ላሊበላ ለመጀመሪያ ጊዜ ጸበል መሄድ ወሰንኩኝ። ስለዚህ እሷ ከውጪ በምትመለስበት ጊዜ የሚቀበላትን ሰው አመቻችቼ ደብዳቤ ጽፌ ሄድኩት። ስለዚህ ይህንን ያደረኩበት ምክንያት ደግሞ ጭንቀት ውስጥ ስለነበርኩ በእሷና በእኔ መካከል ባለው አለመግባባት ውጥረት ውስጥ ገብቼ ቴንሽን ውስጥ ስለነበርኩ ከዛ ለመላቀቅና ትዳሩስ እውነተኛ ነው አይደለም የሚለውን ለማረጋገጥ ነበር። ጸበል በሄድኩበት ጊዜ ይህንን አረጋግጬ በመመለሴ ትዳሩን መፍታት እንዳለብኝ ወስኛለሁ። እሷ ጋር ግን ትዳር መፈታት የለበትም የሚል ሀሳብ እንደነበራትም ታደለ ገብረመድህን ገልጿል። ስለዚህ ጥሎ ሄደ የሚለው ሀሳብም የተሳሳተ መሆኑን ነው የገለጸው። እንግዲህ የቀድሞ ባለቤቷ ታደለ ገብረመድህን አሁን በምን ሁኔታ ነው ያለኸው ብሎ ሰይፉ ጠይቆታል። 3 ልጆች እንዳፈራ፣ የታክሲ አገልግሎት እንደሚሰጥ እና ከቤተሰቦቹ አንዳንድ ጊዜ ድጋፍ እያገኘ ህይወቱን ኑሮውን እንደሚመራ ገልጿል። እንደውም በዚህ ወቅት እንደው ሀብት ምን ያህል ነው ብሎ ሲጠይቀው ወደ 8 ቢሊዮን ብሎ ቀልዷል። በመጨረሻ እንግዲህ ለህዝቡ ማስተላለፈው መልእክት አለኝ ብሎ የገለጸው ነገር
ህዝቡ በዚህ መልኩ በተሰራጨው ነገር በጣም ተረብሸዋል። ቤተሰቦቼ ተጎድተዋል። አንዳንድ ሰዎች ከዚህ ጋር ስማቸው፣ ፎቷቸው በማህበራዊ ሚዲያ መንሸራሸሩ በጣም ብዙ እንደ ቤተሰብ ጎድቶናል። በተሳሳተ መልኩ የኢትዮጵያ ህዝብ ተሳስቷል። ስለዚህ እውነታውን ማወቅ አለበት። ለሌላም ጊዜ ከሁለቱም ወገን የሚፈጠሩ ጉዳዮች ላይ ሁለቱንም ወገን አድምጦ ውሳኔ መወሰን ያስፈልጋል። የደቦ ፍርድ በጣም ብዙዎችን ይጎዳል፣ እኔም በዚህ የተጎዳው ነኝ በሚል ገልጿል። እንደው ለመግባባት ሽምግልና ቢገባበት የሚለውም ሀሳብ በታደለ መልካም እይታ ውስጥ እንዳለ እኔ ጨዋ ሰው ያሳደገኝ ነኝ፣ ስለዚህ ለመታረቅ ችግሮችን በመግባባት በውይይት ለመፍታት ዝግጁ ነኝ የሚል ሀሳብ አንሸራሽሯል። እንግዲህ እንደምታስታውሱት የገለቴ ቡርቃ ጉዳይ በርካቶችን አሳዝኗል። የባለቤቷ ደግሞ በዚህ መልኩ እውነታውን ማጋራቱ ደግሞ ብዙ ሰዎች አሁን በማህበራዊ ሚዲያ ለካም ይሄ እውነት አለ የሚል ሀሳብ እንዲሰነዝሩና ከቀድሞ ከነበራቸው አቋም ትክክለኛው መረጃ እንዲያገኙ አድርጓቸዋል። ገለቴ ቡርቃስ በዚህ ጉዳይ ምን አለች? ከዚህ ኢንተርቪው በኋላ ከዚህ ውይይት በኋላ ትክክል አይደለም እውነታው መረጃ አለኝ ብላ ይዛ የምትመጣው ነገር አለ ወይ የሚለውም በጣም እየተጠበቀ ነው የሚገኘው። እኛም ተከታትለን ተጨማሪ መረጃዎችን ይዘንላችሁ እንቀርባለን።